አንዳንድ የዓለማችን ሀገራት እንደ ሀገር ከተመሰረቱበት ጊዜ እንዲሁም አብዛኞቹ የአፍሪካ ሀገራት ከቅኝ አገዛዝ ነጻነታቸውን ሳያገኙ በፊት የተመሰረተ ተቋም ነው የኢትዮጵያ አየር ኃይል። በ1920ዎቹ ከተመሰረተበት ጊዜ ጀምሮ በአፍሪካ ቀዳሚና የጥቁር ህዝቦች ኩራት መሆኑ በተለያዩ ጊዜያት ይገለጻል። በዓለም አቀፍ ደረጃ የጦር አውሮፕላን በአንደኛው የዓለም ጦርነት ጥቅም ላይ በዋለበት ጥቂት ጊዜያት ውስጥ የተቋቋመው የኢትዮጵያ አየር ኃይል የአየር ላይ ጦር ካላቸው የዓለማችን ውስን ሀገራት ውስጥ ይመደብ ነበር። በታሪክ ሂደትም እንደ ካራማራ ባሉ አውደ ውጊያዎች የላቀ የአየር ላይ ጀብዱን የፈጸመ የሀገር ሉዓላዊነት ከማስከበር ባለፈ የቀጠናው የሰላም ምሰሶና የቴክኖሎጂ ማዕከል የሆነ አንጋፋ ተቋም ነው። የታሪክ ባለሙያው አቶ በላይ ስጦታው የኢትዮጵያ አየር ኃይል መስረታው በ1920ዎቹ መጀመሪያ ላይ መሆኑ ኢትዮጵያ ለዘመናዊነት የነበራትን ቀደምትነት ያሳያል ይላሉ። ለዚህም ማሳያው በዓለም ታሪክ ውስጥ ለመጀመሪያ ጊዜ የጦር አውሮፕላንን ለጦርነት ጥቅም ላይ የዋለው በአንደኛው የዓለም ጦርነት እንደመሆኑ መጠን የኢትዮጵያ አየር ኃይል መስረታው ከዓለም ጥቂት ሀገራት የአየር ኃይል መስረታዎች ጋር አብሮ የነበረ እንደሆነ ይገልጻሉ። አየር ኃይሉ በኢትዮጵያ የጦር አውድማዎች ኢትዮጵያ ድል እንድትቀዳጅ ያደረገው ሚና በታሪክ የሚዘከር ሲሆን በተለይም ደግሞ በዓለም ሪከርድ ታሪኩን በቀዳሚነት የሚነሳው በአየር ላይ ውጊያ የካራማራ ጦርነት ያስመዘገበው ድል እንደነበር እንዲህ ይገልጹታል። የኢትዮጵያ አየር ኃይል ሲመሰረት ጀምሮ በዚህ መጀመሪያ በእንግሊዞች ከዛ በአሜሪካኖቹ ገዛ ነው የተመሰረተው እና ከዛ በፊት እንደው የአየር ኃይል ደግሞ የጦር አውሮፕላኖች በጦርነት ጥቅም ላይ የሆኑት በ19ኛው አንቺም የሚባል ጦርነት ነበረ። በራስ ጉግ ሳውሌና ንጉስ ተፈሪ መካከል የተካሄደ ጦርነት ነው። ከዛ በአየር ኃይል ደረጃ ደግሞ ተደራጅቶ በትክክል የሆነ ስታፉ ተመስርቶ የተደራጅበት በቀደም ኃይለ ሥላሴ ነው። ከዛን ጊዜ ጀምሮ አየር ኃይል እንግዲህ ለኢትዮጵያ አየር መንገድም ከፍተኛ አስተዋጽኦ አድርጓል። እጅግ በጣም አመርቂ ካራማራ ደርግ ዘመነ መንግስት ማለት ለዓለም ተወዳዳሪ የሌለው ጀብዱን የተፈጸመው በተለይ ደግሞ ጀነራል ለገሰ ተፈራ በአየር ላይ 5 የጠላት አውሮፕላኖችን በማጋየት የዓለም ሪከርድ ነው። ይሄ ማንም የሚያደርግ የለም ማለት አውሮፕላን ለአውሮፕላን በአየር ላይ ጦርነት ገጥሞ 5 አውሮፕላኖችን ያነደደ ብቸኛ ሰው ነው በዓለም ላይ የሚያደርግ የለም። ኮሎኔል በዛብህ ጴጥሮስ ባጫ ሁንዴ እነዚህ ከፍተኛ ጀብዱ የፈጸሙ ኮሎኔል አማሃ ደስታ ኋላ ላይ ሜጀር ጀነራል የአየር ኃይል አዛዥ የነበሩት ጀነራል ፋንታ በላይ እነዚህ አይተኬ የሆነ አስተዋጽኦ ያደረጉበት ጊዜ ነው። የኢትዮጵያ አየር ኃይል ለወታደራዊ ጥንካሬውና ለሀገር ዳር ድንበር መከበር ከፍተኛ ሚና እንዳለው የብሔራዊ ኢትዮጵያ ሰራዊት ማህበር ስራ አስፈጻሚና ውጭ ጉዳይ ኃላፊ መቶ አለቃ ታሪኩ በቀለ ይገልጻሉ። ለዚህም ትልቁ ማሳያ በካራማራ ጦርነት ጊዜ የእግረኛው ጦር በጠላት ጦር እንዳይጎዳ መደገፍ ብቻም ሳይሆን በጀብዱ በአፍሪካ ሀገራት የሚታወቅ እንደሆነ ያብራራሉ። በጦርነት ላይ እንደየጦርነቱ አውድ የሚያስፈልጉትን የጦርነት ሂደቶች ለማሸነፍ ሲባል የሚደግፍ እንዲሁም የጦር ኃይል ዘመናዊነትና ጥንካሬ ለእያንዳንዱ ሰራዊት ኩራት መሆኑን መቶ አለቃ ታሪኩ በቀለ ያወሳሉ። የኢትዮጵያ አየር ኃይል አባላት ከጥንት ጀምሮ በሀገር ፍቅር ስሜታቸውና በጥበባቸው የሚታወቁ ናቸው የሚሉት መቶ አለቃ ታሪኩ ኢትዮጵያ ሰላም ለማስከበር በሌሎች ሀገራት ላይ ባላት ተሳትፎ ውስጥ እምነት የሚጣልባት ሰራዊቱም በተሳተፈባቸው ሀገራት ላይ ሰላም አስከብሮ በክብር እንዲመለስ አየር ኃይሉ የማይተካ ሚና እንዳለው ይናገራሉ። ያውም በእግር ሳይሆን በአየር ላይ ተጽዕኖ ፈጣሪ ኃይል ነው። ይህ ኃይል ባለፉት ዓመታት በእድሜው ማለት ትልቅ ስራ ነው የሰራውና ለምሳሌ የሶማሊያ ውጊያ ላይ ድንበር የሶማሌን ድንበር ጥሰው ገብቶ ፋብሪካን እሷ ጥይት የምታመርትበትን ሌሎችን ፋብሪካዎችን አጋይቶና መጥቶ ሎጂካ ልክ ነው ትክክል ነው ባይባልም ጠላት ነውና እንደዚህ አይነት አድርጎ የመጣሳ አየር ኃይል ነው። አየር ኃይላችን ባይዘው ቀላል ዋጋ የሚሰጠዋል እንደ ዓለም። እኔ በነበርኩበት ዘመን በዛን ጊዜ መኮንን ሆነንም መምህርም ነበርኩ። መኮንን ሆነ እጩ መኮንን አስተማሪ ነበርኩ ጦር ትምህርት ቤት እና ብዙ ነገሮችን የምናነብ ነበረ፣ ብዙ ነገሮችን የምናይ ነበረ። ከዛም አንጻር ኢትዮጵያ አየር ኃይሏ ከእስራኤል ቀጥሎ ነበረ የሚሰለፍ ነበር። እስራኤል አየር ኃይል በጣም ኃይለኛ በዓለም ገኖ የሚወጣ ነው። ከዛ ቀጥሎ ኢትዮጵያ ነች የምትባል። በኢንፋንተሪ በእግረኛ ግን ኢትዮጵያን የሚወዳደር የለም በዓለም። በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ዘርፍ መምህሩ ዶክተር ዮናስ አዳዬ አየር ኃይሉን ከሀገር መከላከያ ባለፈ የቀጠናው ሰላም ማስከበሪያ እንደሆነ ይገልጻሉ። ዶክተር ዮናስ አየር ኃይሉ በምስራቅ አፍሪካ ያለውን የኃይል ሚዛን በማስጠበቅ ረገድ ከፍተኛ ሚና ያለው ሲሆን በተለይም ሽብርተኝነትን በመዋጋትና ድንበር ተሻጋሪ ስጋቶችን በመቀልበስ ረገድ ያለው አቅም ኢትዮጵያ በአፍሪካ ህብረትና በተባበሩት መንግስታት የሰላም ማስከበር ተልእኮዎች ውስጥ ያላትን ተሰሚነት ከፍ አድርጎታልም ይላሉ። አየር ኃይሉ የሀገሪቱን የዲፕሎማሲ አቅም የሚደግፍ ጠንካራ የደህንነት መከላከያ ሲሆን
በተለይም ከሩሲያ ጋር ያለው ግንኙነት ከፍተኛ መሆኑ አንዱ ማሳያ ነው ብለዋል። ከፍተኛ የደህንነት ተቋም መሆኑን የሚገልጹት ባለሙያው አየር ኃይሉ በሚያደርገው የሰላም ማስከበር ተልእኮች እንዲሁም ለሀገር ሰላም መከበር አስተዋጽኦ የላቀ መሆኑን አስገንዝበዋል። በተለይም ደግሞ ከአገር ውስጥ ጉዳዮች በተጨማሪ በዓለም አቀፍ ግንኙነት ላይ ትልቅ አሻራ እንዳለው ይገልጻሉ። የአየር ኃይል በባህር አከባበሩ ላይ መገኘታቸው እጅግ አዎንታዊ ሚና ይጫወታል። ምን ማለት ነው? በዚህ በግሎባል ገቨርናንስ የዓለም አቀፍ ሴኪሪቲ አደረጃጀት ምን መምሰል አለበት? የምዕራቡ ብቻ ከሚሆን የምስራቁም የምዕራቡ መላእቺ ዓለም የሁላችንም ናትና ለሁሉም የምትመች ዓለም እንድትሆን ዓለም ለመፍጠር ግሎባል ሳውዝ ምን ማድረግ አለበት? በተለይ በግሎባል ሴኪሪቲ በሚል ሰፋ ያለ ሳይንሳዊ ትንተና አድርገን ከብዙ ሳይንቲስቶች ጋር እንዲመክርበት ነበረ። ስለዚህ አሁን ራሽያ እዚህ አብሮ መገኘቱ ለዓለም አቀፍ ሰላም የኢትዮጵያ ሚና ምን ያክል እንደሆነ ለመላው ዓለም ጎልቶበት ነው። ከዚህ በፊትም በአድዋ ሙዚየም አዳራሽ እንደዚህ ብዙ የአፍሪካ መከላከያ እና እንደዚሁም የአየር ኃይል አባላት የተገኙበት በስፋት ኢትዮጵያ ምን ያህል ለመላው ዓለም ሰላም እንደምትጥር ሰላም ጠባቂዎችን መላክ ብቻ ሳይሆን በፍልስፍና ደረጃ እንደገና ደግሞ በመተባበር ደረጃ ሴኪሪቲ ማለት ሴኪሪቲ ብቻ ሳይሆን ኢኮኖሚውንም ስለሚጨምር ፖለቲካውንም ስለሚጨምር የኢትዮጵያን ሚና አጉልቶ ስለሚያሳይ ነው። የታሪክ ባለሙያው አቶ በላይ ስጦታው በታሪክ ሂደት አየር ኃይሉ ከተቋቋመበት ጊዜ ጀምሮ እስከ ደርግ ጊዜ ጠንካራ የነበረ ቢሆንም ከሰባዎቹ አጋማሽ ወዲህ በሀገሪቱ በነበረው የፖለቲካ ሽኩቻና በኋላም ደርግ ከስልጣኑ ሲወርድ አየር ኃይሉ መበታተኑን ገልጸዋል። አየር ኃይሉ ሲበተን ለሀገር የነበረው ሚና ይዞ የጠፋ ሲሆን ዳግም ወደ ስራ የተመለሰው በኢትዮ ኤርትራ ጦርነት እንደሆነ ጠቁመዋል። አሁን አየር ኃይሉ ጠንካራ አቋም ላይ እንደሚገኝ የተናገሩት ባለሙያው በየጊዜው በመንግስታት መቀያየርና ለፖለቲካ ፍጆታ መጠቀሚያ በመሆኑ አንዳንድ የዓለም ሀገራት እንደ ሀገር ሳይመሰረቱ የተቋቋመው ተቋሙ ሊደርስበት የሚገባው ከፍታ የገዘፈ እንደሆነም አስምረውበታል። በሰሜኑ ሀገራችን ጦርነት መሻጥር የበዛበት ስለነበረ ለተሳካ እንዲመቱ ይደረጋል። ማህበረሰቡን ለማስቆጣት ከማዕከላዊ መንግስት ለመነጠል አንዳንድ ደግሞ እነሱ እንደመቱት ተደርጎ ተቀነባብሮ በቪዲዮ ቀርቦ ለህዝብ እይታ የቀረበት ጊዜ አለ። በተለይ ደግሞ የኢህአዴግ መንግስት ሰባ ከገባ በኋላ ያንን አድርጎ አየር ኃይሉን ከሶት ነበር። እንዲህ አድርጋችሁ ለገበያ ህዝብ እንደብድባችኋል፣ እንደዚህ ሃይማኖት ተቋማት እንደብድባችኋል ብሎ ከሶት ነበር በፍርድ ቤት። ኮሎኔል አስፋዋለህ የሚባሉት ታሪክ በሚለው መጽሐፋቸው በገለጹት መሰረት እኛ ይሄ ሙያዊ እይታ ሙያዊ እውቀት አለን። 17 ቪዲዮዎች ተቀጣጥለው ተቀነባብረው ነው የተደራጀው። ያ ቪዲዮ ያዘቀረበው የሆነ ህዝብ በገበያ ተደብድቧል ተብሎ። ስለዚህ ይሄ ውሸት ስለሆነ የተቀነባበረ ስለሆነ ክሱ እንዲቆምልን እንጠይቃለን አሉ። ክሱ ቆመ። እንዲህ አይነት በደልም ተፈጽሞበታል። ሌላው እንግዲህ ያው አየር ኃይልም ባህር ኃይልም ደርግ መንግስት እንደወደቀ ይሄኛ ሁሉንም በተናቸው። በሚገርም ሁኔታ ምድር ጦርም ከአየር ኃይልም ከባህር ኃይልም በተለያየ የሙያ ዘርፍ ፒኤችዲ ያላቸው 3ኛ ዲግሪ ዶክትሬት ዲግሪ ያላቸው መኮንኖች እንደ ዘበት አገሪቱ ጥሪቷን አንጠፍጥፋ አስተማረቻቸው። ተበትነው አገሪቱ መዘበቻ ሆነች። ቴክኖክራፍት በዚህ በኤሮስፔስ በዚህ ሁሉ ዓለም የሚደነቅበት ሙያ ሁሉ አጥንተው አገሪቱን ከወደቀችበት አዘቅት ብድግ አድርጎ ሊያወጣ የሚችል ሙያ ይዘው ተበተኑ። አየር ኃይልም የዛ ሰለባ ውጤት ነው። ከዛ በኋላ እንደገና ይሄ ባድመ ሽራሮ ጦርነት ሲጀመር እንደገና የቀድሞውን የኢትዮጵያ አየር ኃይል የቀድሞውን የኢትዮጵያ ሰራዊት ከተበተነበት እንደገና መሰብሰብ ተጀመረ። የአየር ኃይሉን ጥንካሬ የሚመዝኑት በሰው ኃይል ልቀትና በቴክኖሎጂ ትጥቅ እንደሆነ በመከላከያ ዋር ኮሌጅ ተመራማሪው ዶክተር ቃልአብ ታደሰ ይናገራሉ። አየር ኃይል ለአንድ ሀገር ሉዓላዊነት አስፈላጊ ስለመሆኑ ትልቁ ማሳየው በሁለተኛው የጣሊያን ወረራ ጊዜ ጣሊያኖች በማይጨው ጦርነት የምድር ጦር እንዲጎዳ በታጠቁት የጦር አውሮፕላኖች ያደረሱት ውድመትን ይጠቅሳሉ። የሀገር ሉዓላዊነት ለመጠበቅ ደግሞ ለሰላም ከመስራት በተጨማሪ ወራሪ ለመመከት የሚያስችል ጥንካሬን ማዳበር አንዱ ሲሆን የምድር ጦር ለማንቀሳቀስ በደንብ ተንቀሳቅሶ ጠላትን ለመውጋት እንዲሁም የሎጂስቲክስ ስራዎችን ለመስራት አየር ኃይሉ የማይተካ ሚና እንዳለው ተመራማሪው አስረድተዋል። በሌላ በኩል ተቋሙ ግዙፍ የሆኑ የወታደራዊ ሳይንሶችን የሚተገበርበት የሀገር ደህንነት ቦታዎችን በጥንቃቄ ለማስጠበቅና የዘመናዊ ቴክኖሎጂ ማበልጸጊያ እንዲሁም የወታደራዊ ሳይንስ ማዳበሪያ እንደሆነም ይናገራሉ። አንድ ሀገር የአየር ኃይል ሲኖረው ጦርነት እንዳይነሳ የመከላከል አቅም ይኖረዋል። ማንኛውም ጠላት ጦርነት ለመግጠም ሲያስብ የሚገጥመው አገር ጠንካራ አየር ኃይል ካለው በሚል እንደ ሌሎች ሀገሮች በቀላሉ ሊወረው ሊያጠቃው አይሞክርም። ምክንያቱም በፍጥነት በመሄድ ከተማዎችን ያሉኝን ትላልቅ ቦታዎች በአውሮፕላን ሊመታብኝ ይችላል ብሎ ስለሚያስብ
ጠንካራ አየር ኃይል ያለው ሀገር በቀላሉ በሌሎች ሀገሮች የሚጠቃ አይሆንም። ትልልቅ ኢንፍራስትራክቸሮች ያላቸው ሀገሮች ለምሳሌ ኢትዮጵያ ህዳሴ ግድብ አይነት ያሉ ግዙፍ የኢኮኖሚ ተቋማትን ከጠላት መከላከል የሚቻለው የአየር ኃይል የበላይነት ሲኖር ብቻ ነው ማለት ነው። በፍጥነት ብዙ ወታደሮችን፣ ብዙ ሎጂስቲኮችን፣ መሳሪያዎችን ከአንድ ቦታ ወደ ሌላ ቦታ በፍጥነት ማንቀሳቀስ ስለሚችል ኃይሉን መጠቀም ይችላል። ስለዚህ ይህም ከፍ ያለ ስትራቴጂክ ጠቀሜታ ይኖረዋል። የአየር ኃይል አቅሙን መገንባት ከፍ ያለ ጥቅም ይሰጣል። ይሄም ለምድር ጦሩም ከፍ ያለ እርዳታ ያደርግለታል ማለት ነው። የኢትዮጵያ አየር ኃይል ዘመናዊ ሰው አልባ አውሮፕላኖችና አዳዲስ ተዋጊ ጄቶችን መታጠቁ በዘመናዊ ውጊያ ውስጥ ያለውን ብቃት አሳድጎታል የሚሉት ዶክተር ቃልአብ ወታደራዊ ሳይንሱ እንደሚጠይቀው አየር ኃይሉ የምድር ጦርን በብቃት መደገፍ የሚችልበት ደረጃ ላይ መድረሱ ሀገሪቱ በየትኛውም አቅጣጫ የሚሰነዘርባትን ጥቃት በአጭር ጊዜ ለመቀልበስ የሚያስችል ፈጣን ምላሽ ሰጪ ኃይል እንዲኖራት እንደሚያደርግ ጠቁመዋል። አሁን ላይ ሰው አልባ አውሮፕላኖችን መጠቀም ዓለም የደረሰበትን ቴክኖሎጂ የሚያሳይ ሲሆን ይህም ትክክለኛ ጥቃቶችን ለመፈጸም በጥንቃቄ ለመጠበቅና በመረጃ ልውውጥና ትክክለኛ የጦር መረጃዎች ላይ የተደገፈ መሆኑ የሰዎችን ሕይወት የመታደግ እድሉ ሰፊ መሆኑን በመከላከያ ዋር ኮሌጅ ተመራማሪው ዶክተር ቃልአብ ታደሰ ይናገራሉ። የኢትዮጵያ አየር ኃይል በአፍሪካ ቀንድ ያለውን ሚና ለማጠናከር አንደኛ በሳይንስና በቴክኖሎጂ ዘርፍ ኢትዮጵያ አየር ኃይል ራሱን ማዘመን አለበት። ድሮን እና ሮቦቲክ ቴክኖሎጂ የሚለውን በሀገር ውስጥ ለመቅጠም ለማሻሻል ይህን አይነት ስራ መሰራት ይኖርበታል። ስፔስ ካፓቢሊቲ ወይም ሳተላይት ቴክኖሎጂን በመጠቀም ሳተላይት ምስሎችን ከሌሎች አገሮች ጋር በትብብር ወይም በማግኘት ጠንካራ የሆነ የስፔስ እና የሳተላይት ቴክኖሎጂ ሊያዳብር ይገባል። በሳይበር ሴኩሪቲ በኩል ዘመናዊ ጀቶችን፣ ራዳሮችን አብዛኞቹ በዚህ ጊዜ ዘመናዊ ጀቶች በኮምፒውተር የሚሰሩ ስለሆነ በጠላት እንዳይጠለፉ ጠንካራ የሆነ የደህንነት ግንባታ በዚህ ረገድ ያስፈልጋል ማለት ነው። ከዚህ ጋር በተያያዘ ኤሌክትሮኒክ ዋርፌር፣ ጃሚንግ ወይም የራዳር መገናኛን ማሰናከል የሚባለውን እነዚህም አይነት መሳሪያዎች ማልማት ወይም መታጠቅ ጃም የሚያደርጉ መሳሪያዎችን ሊታጠቅ ይገባል ማለት ነው። ሌላው የሰው ኃይል ስልጠናው በከፍተኛ ሁኔታ ሊያድግ ይገባል። ሁለገብ የሆኑ አብራሪዎች፣ ቴክኒሽያኖች ሊኖር ይገባል። ትምህርት ተቋማት ጋር ያለውን ትስስር በማዘመን ወይም በማጠናከር የኤሮኖቲክስ፣ የኤሮስፔስ ኢንጂነሪንግ፣ አርቲፊሻል ኢንጂነሪንግ ላይ ዘመናዊ የሆኑ ተመራማሪዎችን ለማፍራትና ለማሰልጠን ዝግጁ መሆን ይኖርበታል ማለት ነው። ከዚህ ጋር ተያይዞ ጥገና እና ምርምር የሚያደርጉ ማዕከሎችን ማጠናከር። ለምሳሌ ኢትዮጵያ የራሷን የጦር አይሮፕላኖች፣ ሄሊኮፕተሮች በሀገር ውስጥ መጠገን ከቻለች የጎረቤት ሀገሮችንም አይሮፕላኖች፣ የጦር አይሮፕላኖች በመጠገን በማሰልጠን የዲፕሎማሲ ጥቅምም ልናገኝ እንችላለን። አየር ኃይሉ ለመከላከያ ሰራዊቱ የጀርባ አጥንት መሆኑን የኢትዮጵያ አየር ኃይል ምክትል አዛዥ የአቪዬሽን ከባድ ጥገና ብርጋዴር ጀነራል መሰረት ጌታቸው ይገልጻሉ። አየር ኃይሉ ባለፉት 90 ዓመታት በበርካታ የህልውና ጦርነቶች ውስጥ የኢትዮጵያ ሉዓላዊነት ማስከበሩን የሚገልጹት ምክትል አዛዡ በተለይም አሁን የደረሰበትን ደረጃ አየር ኃይሉ በሰው ኃይል በስልጠናና በትጥቅ በማዘመን ረገድ ታላቅ ስኬት የተመዘገበበት መሆኑን ይገልጻሉ። የኢትዮጵያ አየር ኃይል 90 ዓመት በብዙ ጣውረድ ያለፈ፣ በብዙ መሰናክሎች ያለፈ፣ መንግስታቶች ሲቀያየሩ የተለያየ ነገሮችን እያስተናገደ ያለፈ፣ በድምር ውጤቱ ግን ከተመሰረተበት ጊዜ ጀምሮ ግን በሁሉም ጊዜ የኢትዮጵያን ብሔራዊ ጥቅም ለማስከበር የኢትዮጵያን የአየርና የስፔስ ክልል ለማስከበር ግን በታላቅ ጀግነት በቆራጥነትና በጣም ፍጹም ፕሮፌሽናል በሆነ እንትን ሲወጣ የቆየ ተቋም የተለያየ አይነት ቅርጽና ይዘት የተለያየ አይነት ጥቅም ይዞ አየር ኃይሉ እዚህ ደርሷል። በተለይ ግን አየር ኃይሉ በሁሉም ሁኔታ ግን የሀገርን ብሔራዊ ጥቅም ለማስከበር የሀገርን የአየር ክልል በማስከበር ጉዳይ ላይ ግን አየር ኃይሉ አኩሪ ገድል እየፈጸመ 90 ዓመቱ ላይ ደርሷል። የኢትዮጵያ
አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ተቋሙ አሁን ላይ በቴክኖሎጂ የታገዘ በሳይንስ የሚመራና ማንኛውም ተልእኮ በድል ለመወጣት የሚያስችል ብቃት ያለው መሆኑን ይናገራሉ። አየር ኃይሉ ራሱን ከጥገና ባለፈ ወደ አውሮፕላን መገጣጠምና ማምረት የሚያሸጋግርበትን ስትራቴጂ የተገበረ ሲሆን በተለይም ደግሞ አሁን ዓለም ላይ ያለውን የሰው አልባ ቴክኖሎጂ እንዲሁም የአርቲፊሻል ኢንተለጀንስ ስራዎችን በመጠቀም ላይ እንደሚገኝ ያነሳሉ። የኢትዮጵያ አየር ኃይል ከተመሰረተበት ጊዜ ጀምሮ በአፍሪካ ቀዳሚ የነበረበትን ደረጃ መልሶ ለመያዝ እየተሰራ መሆኑን የሚገልጹት ምክትል አዛዡ በቴክኖሎጂ እድገት በዘመናዊ የጦር አውሮፕላን ትጥቅ እንዲሁም በሰለጠነ የሰው ኃይል የሚመራ እንደመሆኑ መጠን አሁን ያለበት አቋም ጠንካራ እንደሆነ ገልጸዋል። አየር ኃይሉ አሁን ባለበት ሁኔታ ከቴክኖሎጂ አንጻር በተለያየ ነገር ማነጻጸር ይቻላል። አንድም ራሱ የዓለም ሁኔታ፣ አንድም ራሱ የቀጠና ሁኔታ አየር ኃይሉ ቴክኖሎጂዎችን እንዲታጠቅ፣ ቴክኖሎጂዎችን እንዲያለማ፣ ቴክኖሎጂዎችን እንዲጠቀም የግድ ይለዋል። አንድም ሁለትም እያደገ የመጣው የኢትዮጵያ ብሔራዊ ጥቅም አሁን ያለው ህዝብ፣ አሁን ያለው ወጣት፣ አሁን ያለው ሀገር፣ አሁን ያለው መንግስት የኢትዮጵያን ብሔራዊ ጥቅም የሚገነዘብበት መንገድ እንደ በፊት አይደለም። ይህንን ትልቅ ብሔራዊ ጥቅም ታሳቢ ያደረገ ቴክኖሎጂ አየር ኃይሉ እየታጠቀ ነው። እየታጠቀ ብቻም አይደለም፣ የታጠቃቸውን ቴክኖሎጂዎች እያሳደገ በራሱ ቴክኖሎጂዎች እየፈጠረ የፈጠራቸውን ቴክኖሎጂዎች እያላመደ እነዛን ቴክኖሎጂዎች ደግሞ በአግባቡ እየተጠቀመ ነው የሚገኘው። በተለይም በጣም ስትረስ አድርጌ መናገር እንፈልገው 5-6 ዓመት ወደኋላ ስንመለስ በአብዛኛው ትጥቆቻችን አናሎግ ናቸው። ብሔራዊ ጥቅም ታሳቢ ያደረጉ አይደሉም። የመጪው ሁኔታ ታሳቢ ያደረጉ አልነበሩም። ስለዚህ በ5-6 ዓመታት በተሰሩ ስራዎች አንድ ቁጥር የሰራነው ስራ ቴክኖሎጂውን መሸከም የሚችል የሰው ኃይል መፍጠር። ይሄ በጣም በስፋት በጣም በጥልቀት ሀገሪቷ ውስጥ ከሁሉም ሀገር የኢትዮጵያ አየር ኃይል ከሁሉም ሀገር አቅም ያላቸው ቴክኖሎጂውን መሸከም የሚሉ ወጣቶችን አስገብተን አሰልጥነናል። አሁን በጣም የተደራጁ ቴክኖሎጂ ማኔጅ ማድረግ የሚችሉ መጠቀም የሚችሉ በራሪዎች፣ መጠቀም የሚችሉ ኢንጂነሮች፣ መጠቀም የሚችሉ ቴክኒሻኖች አፍርተናል። ሁለተኛ የሚነሳው ራሱ ቴክኖሎጂውን አንድም መንግስትና ሀገር ኢኮኖሚ በፈቀደ መጠን እየታጠቅን ነው። ሁለትም ግን ደረጃ በደረጃ እያመረትን ከዚህ በፊት አይተናቸው ማናቃቸውን ብርቅ የነበሩ ቴክኖሎጂዎችን አሁን ከመታጠቅ አልፈን በራሳችን አቪዬሽን ኢንዱስትሪ የምናመርትበት ደረጃ በደረጃ መለዋወጫዎችን የምናመርትበት ከቴክኖሎጂ አንጻር በሁሉም በአቪዬሽኑም፣ በአየር መከላከሉም፣ በኤሌክትሮኒክ ዋርፌሩም በአጠቃላይ በውጊያ መሰረተ ልማትም ሁሉም ቴክኖሎጂ በሚጠይቁ አውዶች በሙሉ አየር ኃይሉ በደንብ ውሃ ልኩን ጠብቆ በኤሌክትሮኒክ ዋርፌር እና በራሱ በውጊያ መሰረተ ልማትም ጭምር ዘመኑ የሚጠይቀውን ቴክኖሎጂ ደረጃ በደረጃ እያሳደግን ነው። አሁን በደንብ መነጻጸር የሚችልበት ደረጃ ላይ ነው። የመጀመሪያው የኢትዮጵያ አየር ኃይል አዛዥ ሚሽካ ባብቺቭ አየር ኃይሉ በአዛዥነት ከመሩበት ጊዜ ጀምሮ 90 ዓመታትን ያስቆጠረው የኢትዮጵያ አየር ኃይል ይህንን ታሪካዊ በዓል ከፊታችን አርብ ጀምሮ እስከ ማክሰኞ ድረስ በተለያዩ ሁነቶች ያከብራል። በዝግጅቱ የተለያዩ ሀገራት የሚሳተፉበት ታላቅ የአየር ላይ ትርኢት የሚቀርብ ሲሆን ይህም ተቋሙ የደረሰበትን የዘመናዊነትና የጥንካሬ ከፍታ ለዓለም የሚያሳይበት እንደሚሆን ይጠበቃል።